እንደምን ዋላችሁ? እንደምን አመሻችሁ? ድምጻችሁ ትንሽ ነው። እንደምን ሰነበታችሁ? እንኳን አደረሳችሁ። ልዑለ ባሕርይ አምላካችን እግዚአብሔር ምሕረቱ ብዙ የሆነ አምላክ ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ዛሬ በመስቀሉ እግር ስር ቆመን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል በተተከለበት ቦታ ላይ ሆነን የመስቀሉን በዓል ማክበራችን በእጅጉ ለነፍስ ትልቅ ደስታን የሚሰጥ ነውና ይህን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መስቀል አብርሃ ቀደም ሲል እንደጠቀስኩላችሁ ሊቃውንቱም ሲሉት እንደነበረ ከዚህ በፊት በዜማ መስቀል አብርሃ በከዋክብት አሰርገወ ሰማይ፣ መስቀል እንደ ከዋክብት በሰማይ ላይ አበራ የሚል ትርጉም ያለው ዜማ ሊቃውንቱ አባቶቻችን ሲያሰሙን ነበረ። እንግዲህ ዛሬ በሱ ተነስተን የዕለቱን በዓል በተመለከተ አጠር ያለ ትምህርት እንዳስተምር ስለተጋበዝኩ እያመሰገንኩ ወደ ዕለቱ መርሐ ግብር ሄዳለሁ። እግዚአብሔር ሰማይን እንዲያደምቁ፣ ሰማይን እንዲያስቡ፣ በሰማይ ላይ ሶስቱም ብርሃናት ፀሐይና ጨረቃን ከዋክብትን ፈጥሯል። በምድርም ላይ እግዚአብሔር ምድርን እንዲያደምቁና እንዲያበሩ እንዲያስቡ የፈጠራቸው ፍጥረታት አሉ። በምድር ላይ ምድርን እንደሚያስጌጠው አበባ በአበቦቹ ፋንታ ለቤተ ክርስቲያን ጌጥና ሽልማት የሆነች እመቤታችን ቅድስት ድንግል ማርያም ናት። አበቦቹ ለጊዜው በመዓዛቸውና በጣዕማቸው በውበታቸው ደስ እንደሚያሰኙን ሁሉ እመቤታችን ቅድስት ድንግል ማርያም የአምላክን መልክ እስክትይዝ ድረስ ደርሳ ታላቅ ውበትና ደምግባት የተሰጣት፣ ይህም ማለት ንጽህናዋ፣ ቅድስናዋ በምድር ያለውን ፍጥረት ብቻ ሳይሆን በሰማይም ያለውን ፍጥረት ሁሉ ደስ እስከሚያሰኝ ድረስ ደርሳ ውብና ድንቅ ፍጥረት እመቤታችን ቅድስት ድንግል ማርያምን ሰጥቶናል። እሷ አበባ ሆና ልጇ ኢየሱስ ክርስቶስ ደግሞ ፍሬ ሆኖ መጥቶልናል። ወይም በእሱ አበባነት ልጇ ኢየሱስ ክርስቶስ ፍሬ ሆኖልን ተመግበነዋል ማለት ነው። እንዲሁም በምድር ላይ ዓለም ጨለማ በነበረችበት ሰዓት ቅዱስ መስቀሉ ብርሃን ሆኖልን እንዲያበራልን በምድር ላይ የተተከለው መቅረዛችን ሰማይን በከዋክብት እንደሚያስጌጠው ማለት ነው። በከዋክብት አሰርገወ ሰማይ ከመ በከዋክብት ያሰረጉ ሰማይ እንደማለት ነው። ሰማይን በከዋክብት በፀሐይ በጨረቃ እንደሚያደምቀው እንደሚያስበው ሁሉ በምድርም ላይ ምድርን እንዲያስጌጣትና እንዲያስባት የተተከለው ብርሃን መቅረዘ ብርሃን ወይም ደግሞ ብርሃን ራሱ ቅዱስ መስቀል ነው ማለት ነው። የእግዚአብሔር ቤተሰቦች አሁን የቆምንበት ስፍራ ላይ ቀደም ሲል ያዕቆብ የወርቅ መሰላል ሆኖ በሕልሙ የተመለከተው የቅዱስ መስቀል ነበር። እግዚአብሔር ላዩ ላይ የተቀመጠበት ያ የያዕቆብ መሰላል ጊዜው ሲደርስ አይሁድ ተከሉትና በዚህ ቦታ ላይ በትክክልም ያዕቆብ እንዳየው እግዚአብሔር በላዩ ላይ ተገለጠበት። ከዛ በፊት መስቀል አንድ ወንጀለኛ ላዩ ላይ ይሰቀልበት ነበር እንጂ መስቀል እግዚአብሔር በላዩ ላይ ተገኝቶበት አይታወቅም ነበር። ያዕቆብ እንዳየው መሰላል ቅዱስ መስቀል በተተከለ ጊዜ እግዚአብሔር በላዩ ላይ ተገልጦበት ታይቶበታል። ስለዚህም በምድረ በዳ ሳሉ ሙሴ አሮን ወተገብራ ለመክሊተ ወርቅ ተቋመ ወርቁን መክሊተ ወርቁን ተቋመ ወርቅ አድርገህ ትሰራዋለህ ብሎ እንደነገረው 7 ምንባረ ፈትል ያለው የወርቅ መቅረዝ በምድረ በዳ ሙሴ አሰርቶ ለቤተ መቅደሱ ሰጥቶ የቤተ መቅደሱ ብርሃን ከዚያ ነበር የሚገኝ የነበረው። በሐዲስ ኪዳን ደግሞ ያንን የወርቅ መቅረዝ ተክቶ የተተከለው ቅዱስ መስቀል ነው። በላዩ ላይም የተገኘው ብርሃን ኢየሱስ ክርስቶስ ነው። ያለ ዘይት ያለ ፈትል የሚያበራ ብርሃን ኢየሱስ ክርስቶስ ነው። ለዚህም ነው እንዲያውም አይሁድ ልብሱን የገፈፉት እውነተኛው ብርሃን እሱ ስለሆነ ነው ይላል አባ ጊዮርጊስ የተባለ የሀገራችን ሊቅ። እውነተኛ ብርሃን ስለሆነ ኢየሱስ ክርስቶስ በብርሃን ላይ ልብስ ሊያኖሩበት፣ በፀሐይ ላይ ልብስ ማኖር እንደማይቻል ሁሉ በብርሃን ላይ ልብስ ማኖር ስለማይቻል
አይሁድ ልብሱን ገፈውታል ብሎ ተናግሯል። ስለዚህ እውነተኛው ብርሃናችን ክርስቶስ በመስቀል ላይ ሆኖ መስቀልን እንደ መቅረዝ አድርጎ ታይቶልናል ማለት ነው። ብርሃንን ያየንበትን የዓለም ጨለማ የተገፈፈበትን ይህን ቅዱስ መስቀል ወደ ዛሬው ታሪክ ለመድረስ ያክል አይሁድ ለ300 ዓመት ከምድር በታች አኑረውት እንደነበረ ተጽፏል። ያን ጊዜ በዚያ ዘመን ዓለም ቅጡ ጠፍቷት የነበረበት ዘመን ነው። የሮማውያን ዘመን ነው እንደምታውቁት። ስለዚህ በእብደት ውስጥ በነበረች ዓለም ውስጥ ቅዱስ መስቀል ምን ያደርግላታል? ልብ እስክትገዛ ድረስና ወደ ክርስትና እስክትመለስ ድረስ ቅዱስ መስቀልን እግዚአብሔር ሰውሮ አኑሮት ነበር። አይሁድ ቀበሩት። በእርግጥ አይሁድ ቀብረውታል። ነገር ግን እግዚአብሔር ደግሞ ሰውሮታል። በዚያ ዘመን ዘመነ ሰማዕታት ስለነበረ ክርስቲያኖች ከዋሉበት አያድሩም፣ ካደሩበትም አይውሉም። ስለዚህ ንዋያተ ቅድሳቱን ሰብስቦ ለማኖር ጊዜ አልነበራቸውም። ሁኔታው ምቹ አልነበረም። ምክንያቱም ቤተክርስቲያንም እንዳሁኑ በህንፃ አልተሰራችም ነበርና አንድ ቦታ አልነበራትም። በክርስቲያኖች ቤት ነበር ይቀደስም ስጋውና ደግሞ ይፈተትም የነበረው እንጂ እንዳሁኑ ቤተ መቅደስም አልነበረም። ለዚህ ነው እግዚአብሔር በልዩ ጥበብ አይሁድን እንዲቀብሩት አድርጎ እንዲሰወር አድርጎ ያቆየው። ለዚህ ነው ተመልከቱት። አይሁድ ክርስቶስን ቢገድሉት ሞቱ ለኛ ህይወት ሆነን አይደለም፣ ስለኛ ቤዛ ሆኖ ተላልፎ ሞተልን ብለን እንናገራለን። ይሁዳ ክርስቶስን አሳልፎ ሸጠው እንላለን። እሱ በመሸጡ እኛን ገዛን ማለት ነው። ዓለሙን ሁሉ የሚገዛውን ገንዘብ ይሁዳ ለጥቂት ገንዘብ ብሎ እንደሸጠው ሁሉ እንደዚሁም ዓለም የሚድንበትን ቅዱስ መስቀል ደብቀው እንዲያኖሩት ለጊዜው እግዚአብሔር ፈቀደላቸው ማለት ነው። ለዚህ ነው እስከዚያን ጊዜ ድረስ መስቀሉን የሚፈልግ ሰው አልተነሳም ከሌኒ በስተቀር ማለት ነው። እንዲሁ በመቃብር ውስጥ ነው የቆየው። በኋላ ግን እግዚአብሔር ሰው አስነሳ። ዘመኑ ሲደርስ በተለይ ከ312 ዓመተ ምህረት በኋላ ዓለም ወደ ልቧ ተመልሳለች። ያ ማለት በመንግስት ደረጃ በአዋጅ ክርስትና የመንግስት ሃይማኖት ሆኖ ሲነገር በይፋ ቤተክርስቲያንም መሰራት እና መቆም ጀምራ ነበረ። ክርስቲያኖችም በዋሉበት ያድራሉ፣ ባደሩበት ይውላሉ። ጉባኤ ተክለው መምህራን ያስተምራሉ። እንዲህ ባለ የመረጋጋት ዘመን ላይ እሌኒ ተነሳችና መስቀሉን መፈለግ ጀመረች ማለት ነው። የእሌኒ ነገር ደግሞ ይገርማል። በመጀመሪያ እግዚአብሔር እሷን ጣላት። በኋላ ደግሞ የወደቀውን መስቀል እንድታነሳ አደረጋት። እግዚአብሔር ከጣላት የጣላት እግዚአብሔር እንደገና ደግሞ የጠፋውን የወደቀውን እንድትፈልግ ማድረጉ አይገርማችሁ? ለጊዜው ከነጋዴው ባሏ ከባለጠጋው ባሏ እጅ እንድትወጣ አደረጋት። በሃይማኖቷ የጸናች የታመነች ሴት ስለነበረች ባህርም አልዋጣትም፣ ነፋስም አላናወጣትም፣ ማዕበል ሞገድም አላሰጠማትም። በባህሩ ላይ እየዋኘ እንደሚሄድ ዋናተኛ እየተንሳፈፈ በሚሄድ ሳጥን ውስጥ ሆና ነበረ። ይሄ ንጉሥ የቆስጠንጢኖስ አባት ቁንስጣ የሚባለው የሚኖርበት ስፍራ ድረስ የደረሰችው እንዲህ ባለ መንገድ ነበረ። የእግዚአብሔር መልአክ እየቀዘፈ የተቀመጠችበትን ሳጥን እንደ ሳጥን ሳይሆን እንደ ጀልባ እንደ መርከብ አድርጎላት ባህሩን እየቀዘፈ ወደምትደርስበት ቦታ አደረሳት ይላል። እግዚአብሔር እንዴት እንደሚያሻግር እኮ አናውቀውም ክርስቲያኖች። አንዳንዱም በጀልባ ያሻግረዋል፣ አንዳንዱን ደግሞ በሀገራችን የቅዱሳን ታሪክ እንደምንረዳው በድንጋይ ጀልባ ድንጋዩን እያንሳፈፈ ያሻግረዋል። ወገኖች እግዚአብሔር እንዴት እንደሚያሻግር ስለማናውቀው ከመከራ ሁሉ አሻግረኝ ብላችሁ ጸልዩ እንጂ እንዴት እንደሚያሻግራችሁ ለእግዚአብሔር አትንገሩት። አንዳንድ ሰው ለእግዚአብሔር ጥበብ ለእግዚአብሔር ብልሃት ሊያስተምር የሚፈልግ ሰው ስላለ ነው ይሄንን ብላችሁ። አንዳንዱ ሰው እግዚአብሔር እንዴት ትዳሩን ሙሉ እንደሚያደርግለት ከነ አሞላሉ ከነ አሰፋፈሩ ለክቶ ለእግዚአብሔር ማሳየት የሚፈልግ ሰው አለ። ልክና መጠን ማሳየት የሚፈልግ ሰው አለ። እግዚአብሔር እንዲሞላላችሁ ብቻ ነገሩት እንጂ እንዴት እንደሚሞላ ለእሱ አታሳዩት። ክርስቲያኖች እንዲያሻግራችሁም ለምኑት እንጂ እንዴት እንደሚያሻግራችሁ እሱ ነው የሚያውቀው። እንዴት ወደ ከፍታ እንደሚያመጣችሁ አታውቁትም። እሌኒን ባለጠጋ ባል ነበራት። ባለጠጋው ባሏ ወደ ባህር ጣላት። የተጣለ ሁሉ የወደቀ የሚመስለው ሰው ካለ ተሳስቷል። በወደቃችሁ ጊዜ በተጣላችሁ ጊዜ ሁሉ የወደቃችሁ አይምሰላችሁ። ክርስቲያኖች በተረሳችሁ ጊዜ ሁሉ የተዘነጋችሁ አይምሰላችሁ። በጠፋችሁ ጊዜ ሁሉ እንደጠፋችሁ የምትቀሩ አይምሰላችሁ። አትደንግጡ። እግዚአብሔርን ባላችሁበት ቦታ ሁሉ ሆናችሁ አመስግኑት፣ አምልኩት። ከሰዎች ፊት ብትታጡ ብትሸሹ
ብትገፉም እንኳን ከእግዚአብሔር ፊት እንደማትሸሹ ደግሞ ማመን አለባችሁ። እሌኒ እንደዛ ነው የሆነችው። ሄደች፣ የእግዚአብሔር መልአክ የምትቀብርበት ስፍራ ላይ አደረሳት። እዚያ ቦታ ላይ ስትሄድ ለሀገሩ እንግዳ ለሰው ባዳ ናት። ግን እግዚአብሔር እንዲወዷት እንዲለምዷት አደረጋትና ለንጉሱ የሚገባ ውበት አሟልታ ስለተገኘች እግዚአብሔር ጸጋ ሆኗት ነው፣ ውበት ሆኗት ነው። ሃይማኖቷን ያከበራት በባዕድ ምድር ለንጉስ ሚስት እንድትሆን ታጨች ማለት ነው። ይህች ስደተኛዋ የተጣለችው ሴት ናት። ልብ በሉ። እግዚአብሔር የወደቁትን እንዴት እንደሚያነሳ እያየን ልንሄድ ይገባናል። ይችን ሴት እንዲህ ያደረጋት ታሪክ እንድትሰራ ነው፣ የጠፋ ታሪክ እንድታመጣ ነው። ለጊዜው እሷ ጠፍታለች። በባሏ ዘንድና ቀድሞ በሚያውቋት ሰዎች ዘንድ እሌኒ የሞተች ናት። ምክንያቱም በባህር ውስጥ ተጥላለችና ነው። ዝግብሩኪ ለይትሉኪ ነው ያላት። ይሄ ስራሽ ይከተልሽ፣ ሃይማኖት አድርገሽውም እንደሆነ ባህር ይብላሽ፣ አላደረግሽውም ከሆነ እግዚአብሔር ያውጣሽ አላት። እውነትም ስራዋ ተከተላት። አላደረገችውም ነበርና ባሏ የጠረጠራትን ነገር የእግዚአብሔር መልአክ እየመራ ወጣት ማለት ነው። ባላደረጋችሁት ነገር ሲያሟችሁ ለምን ትናደዳላችሁ ክርስቲያኖች? እግዚአብሔር ሁሉን የሚያውቅ አምላክ የልባችሁን አይቶ ዋጋ የሚከፍል አይደለም? እግዚአብሔር እንደ ስራችን መጠን ይሰጠን የለም? እውነታችሁን በልባችሁ ያለውን እውነት ለማስረዳትም ምስክር አታቁሙ። እግዚአብሔር በገለጠው ጊዜ የሚገልጠው ስለሆነ ነው። ሐሰትም ከሆነ ደግሞ እሱን ለማስረዳት 9 ምስክርም ብታቆሙ ሐሰቱን እውነት ማድረግ አይቻልም፣ እግዚአብሔር ያውቀዋልና ማለት ነው። ስለዚህ ነው እሌኒ ስራዋን ያወጣት ከባህር ያዳናት። በሄደችበት ሀገር ወዳ ለምዳ ተወዳ ተለምዳ ወልዳ ማሳደግ ትችላለች። ከንጉሥ የተወለደ ነውና ልጇ ለመንግስት በደረሰ ጊዜ ነግሷል። ልጇ ከነገሰ በኋላ ሳይጠመቅ ክርስቲያን አደረገችው። ያ ማለት ገና በልጅነቱ ጀምራ የክርስትና ትምህርት አስተማረችው ማለት ነው። እኛ ክርስቲያን ሆነን የክርስትና ስነ ምግባር እንዲኖራቸው ለልጆቻችን የምናደርግ በጣም ጥቂቶች ነን። እኛ ክርስቲያን ሆነን የክርስትና ትምህርት የምናስተምርን በጣም ጥቂት ሰዎች ነን። እሷ ግን ክርስቲያን ሳይሆን ክርስቲያን አደረገችው። ያ ማለት የክርስትና ትምህርት አስተማረችው ማለት ነው። ናምን በአሐዱ አምላክ ያለው ከመጠመቁ በፊት ነው። ቆስጠንጢኖስ ወደ ዙፋን ሲመጣ የእናቱን ሃይማኖት ይዞ ነው የወጣው። እሷም በገባችው ቃል መሰረት ከቤቷ ስትወጣ ቃል ገብታ ተስላ ነበርና የጠፋውን የጌታዬን መስቀል እፈልጋለሁ ብላ ከልጇ ጋር ተነጋግራ ነው ወደዚህ ቦታ የመጣችው ማለት ነው። አሁን የቆማችሁበት ስፍራ ክርስቲያኖች ቅዱስ መስቀል የተቀበረበት ስፍራ ነበረ። አይሁድ ታላላቅ ተራሮችን ጥራግ መድፍ ያድርገውት ስለነበረ ትልልቅ ተራሮች በዚህ ቦታ ላይ ይታዩ ነበረ። ሰውም አልነበረበትም ነበርና ይላል። ምክንያቱም በዚያ ዘመን በዚች ምድር ላይ የደረሰውን ግፍ ሁላችሁም ታውቁታላችሁ። በሮማውያን ዘመን እዚያ አካባቢ የሚኖር ሰውም አልነበረም። በየቦታው ተበታትነው ይኖሩ የነበሩት። ስለዚህ ብዙ ሰውም አልነበረም። ስለዚህም ነው የጉድፍ መጣ ያደረጉት። ዓለም የከበረ ነገር ማዋረድ ትፈልጋለች። ክርስቲያኖች እንደ ክርስትና እንደ እግዚአብሔር ትእዛዝ በክርስትናችሁ ጸንታችሁ መኖር ስትጀምሩ የሚንቋችሁ ይበዛሉ። በክርስቶስ ላይ የተፋች ዓለም እንድታከብራችሁ ለምን ትፈልጋላችሁ? ወርቅ የሆነውን ክርስቶስን የሸጠች ወርቅን በመዳብ እንደመለወጥ ቁጠሩት። ክርስቶስን በ30 ብር መሸጥ ክብርን በውርደት እንደመለወጥ ቁጠሩት። የዓለም ሁሉ ክብር የዓለም ሁሉ ጌጥ የሆነውን ክርስቶስን መሸጥ ከትርፍ ሁሉ የሚበልጥ ክርስቶስ አልነበረም? የሚያተርፋትን አታውቅም ዓለም፣ የሚያከብራትንም አታውቅም ዓለም። ተመልከቱት። ይሁዳ በሸጠበት 30 ብር አንድ መሬት ነው የተገዛው። ሐዋርያት ግን በአንድ በክርስቶስ ዓለምን ሙሉ ነው የገዙት። ክርስቶስ ብንነግድበት የማያልቅ ወርቅ ነው፣ ብንበላው የማያልቅ ህብስት ነው፣ ብንለብሰው የማያልቅ ልብስ ነው ኢየሱስ ክርስቶስ። ስለዚህ ከሁሉም ነገር የሚበልጥ ክርስቶስ ነው። ግን ናቃችኋለን፣ ጠላችሁ። በምድር ላይ የተተፋበት እኮ ክርስቶስ ነው አይደል? እንደ ተነገረ በምራቁ የጉራንን አይን ያበራውን ክርስቶስን እነሱ ግን ምራቃቸውን ተፉበት። የዓለም ሁሉ ምግብ የሚሆነውን እነሱ ግን ተፉበት። የዓለም ሁሉ ክብር የሚሆነውን እነሱ ግን ረገጡት። ክብሩን የሚረግጥ ዓለም ውስጥ እኮ ነው ያለው። በክብሩ የሚጫወት ዓለም ውስጥ ነው የምንኖረው። መስቀልም ልክ እንደዚያው ነው። የጉድፍ መጣያን ያደረጉት ዓለም የዳነበትን ተመልከቱት። የሙሴን የአሮንን መቅረዝ የተካውን እኮ ነው ተመልከቱት። ያዕቆብ አባታቸው በሕልሙ ያየውን የወርቅ መሰላል
ያ ወደ ሰማይ የምንደርስበት የወርቅ መሰላል ቅዱስ መስቀል ነው። ዛሬም ድረስ ክርስቶስ እንደተሰቀለ ሆኖ ለቤተ ክርስቲያን ይታያታል። ክርስቶስ በመስቀል ላይ ነው ዛሬም እንዲህ እንደተሳለ ታየዋለች ቤተ ክርስቲያን። በሱ ስር ቆማ ነው የምትኖረው ቤተ ክርስቲያን። ክርስቶስን የምናይበትን መስቀል ጉድፍ ጣሉበት። እንዲህ ሆኖ ሲኖር ነው እንግዲህ እሌኒ የመጣችው። የተቀበረ ሁሉ እንደተቀበረ ይቀራል እንዴ? የወደቀ ሁሉ እንደወደቀ ይቀራል እንዴ? የወደቀም ይነሳል። ክርስቲያኖች ዛሬ በኃጢአት የተሸነፍን እኛም ነገ ከጻድቃን እንዳንሆንን በመቅደስ ውስጥ በንጽህና እንመላለሳለን። ዛሬ ዘማዊ የሆነውን ሰው እግዚአብሔር ድንግል እንደሚያደርገው አስቡ ክርስቲያኖች። ዛሬ ኃጢአተኛ የሆነውን ወንድማችሁን አትናቁት፣ ነገ እግዚአብሔር ጻድቅ ያደርገዋል። ዛሬ ቀማኛ የሆነውን ነገ የሚመጸውት ለጋስ ያደርገዋል እግዚአብሔር። ታሪክ ይለውጣል አይለውጥም? ይለውጣል። ስለዚህ ታሪኩ ያልተለወጠለት ሰው ብታዩ አትናቁት፣ አትጥፉበት፣ በእውነት አታዋርዱት፣ ንቃችሁ አጥቅታችሁ አትመልከቱት። እግዚአብሔር ምን ስለሚያደርግ? ታሪክ ስለሚለውጥ ማለት ነው። ዘማዊውን ድንግል ያደርጋል፣ ኃጢአተኛውን ጻድቅ ያደርጋል፣ ሌባውን ለጋስ ያደርጋልና እግዚአብሔር። ይህንንም እዚህ ምድር ላይ የተደረገው እንደዚያ ነው። ቅዱስ መስቀል በመቃብር ውስጥ ነበር። ሽማግሌዎችን ሰበሰበች፣ ጠራች፣ ንገሩኝ አለች። አልነገሯትም። በልዩ ልዩ መንገድ ታሪኩን እንደምታውቁት ከሽማግሌዎቹ ምክር ለመቀበል ፈለገች። ከሽማግሌ ምክርን የሚቀበላል የአባቶቻችንን ቃል ለመስማት ያውቃል። ከሽማግሌዎች አንዱ ኪራኮስ ነው። ኪራኮስ ደግሞ ከዘኪዎስ ልጆች የልጅ ልጆች አንዱ ነው። ለዘኪዎስ ሶስተኛ ትውልድ ነው ኪራኮስ። ቅዱስ መስቀልም እንደምታውቁት በቤተክርስቲያናችን ታሪክ እንደሚነገረን ከ7 እጽዋት የተሰራ ነው። ከ7ቱ እጽዋት መካከል ደግሞ አንዱ የዘኪዎስ ሾላ ነው አይደል? የአባቱን መስቀል ነው የቀበረው ዘኪዎስ። ማን ነው? ኪራኮስ። ያን ጊዜ እሱም አረጋዊ ሆኗል። ዘኪዎስ የለም በዘመኑ፣ ምክንያቱም ከ300 ዓመት በላይ ሆኖት ነበርና መስቀል ከተቀበረ ማለት ነው። ከሱ በኋላ ልጆቹ የልጅ ልጆቹ እያለው ግን እስከ ኪራኮስ ደረሰ። የአባቱን ሀብት ነው የቀበረ። የአባቱን ሃይማኖት የቀበረ የለም። የአባቱን ቃል ኪዳን የረሳ የለም። የአባቱን ርስት የረሳ እኮ በጣም ብዙ ሰው ነው። በአባቱ ግብር ጸንቶ መኖር ያቃተው በጣም ብዙ ሰው ነው ያለ ከኛ መካከል። በአባቶቻችን መንገድ ለመሄድ ያብቃል። ኪራኮስ ነው የነገራት ይህንን ቦታ የጠቆማት። ከእነዚህ ተራሮች አንዱ ነው። ግን ደመራ ደምሪ መላኩን የነገራት መላኩ ሱባኤ ገብታ መላኩ መጥቶ ደመራ ደምራ ሲን ሰንድሮስ የሚባል ነጭ ዕጣን በዚያ ላይ እንድትጨምርበትና ዕጣኑ እንዲያመለክታት ነገራት። እሷም ደመራ ደመረች። አሁን እንደምትመለከቱት ደመራ እንደምራለን በቤተ ክርስቲያናችን ታሪክ። ያን መሰረት በማድረግ ነው ደመረችው። ዕጣኑንም ጨመረችበት፣ አቃጠለችው። ጢሱ ወደ ላይ ወጥቶ መስቀሉ ወዳለበት ሰገደ። ሰገደ ጢስ የተባለውም ለዚህ ነው። ዘዕጣን አንጸረ አይደለም ምንለው፣ ዕጣኑ ወዳመለከተበት ነው ዛሬም የምንሰግደው። የተገኘው ቅዱስ መስቀል እዛ ውስጥ ነው። ያንን ማስቆፈር ጀመረች። እነሆ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል በክብር ከመሬት ውስጥ ወጣ ማለት ነው። ክብርና ምስጋና ለእግዚአብሔር። በክብር ከመሬት የወጣው መስቀል በዕለቱ ድውያንን ፈውሷል። ብዙ ታምራትን አድርጓል። ልክ እንደ መጀመሪያው ሁሉ ማለት ነው። እንግዲህ ዛሬ መስቀሉ የወጣበት ቀን ነው። የተወደዳችሁ ክርስቲያኖች ደመራውንም ደምረን መስቀሉንም ለማክበር ሁላችንም በዚህ ወጥተናል። የተቀበረች ነፍሳችንን ሁላችንም ልናወጣት ይገባናል። ኃጢአት የቀበራት ነፍስ ትኖረናለች። የብዙዎቻችን እንደዚያ ናትና ከተቀበረችበት ልናወጣት ይገባናል። እንዲሁም የቀበርናቸው የረሳናቸው በጣም ብዙ ነገሮች ይኖራሉ። በጣም ብዙ ስራዎች፣ ብዙ በጎ ነገሮች አሉና የተቀበረውን የሚያወጣ ትውልድ ያስፈልጋል። የተቀበረ ሕይወት እንዳይኖረን አምላካችን እግዚአብሔር ይርዳን። በዚህ መንገድ እንግዲህ እግዚአብሔር ሰው አስነስቶ ዘመኑ ሲደርስ ቅዱስ መስቀልን አውጥቶልናል። መስቀሉ በተቀበረበት እንዲሁም በወጣበት በጎልጎታ በኋላም መስከረም 16 ቀን ነው በጎልጎታ ቤተ መቅደስ አሳንጻ ቅድስት እሌኒ በዚህ ቦታ በዓል ለቅዱስ መስቀል ያከበረችው መስከረም 16 ቀን ነው። ለዚህም ነው ዛሬ መስቀሉ የወጣበት ቀን በ17 ቁፋሮ የተጀመረበትም ቢሉ በ17 ነው የነበረው። በ16 የምናከብረው ግን ለምንድን ነው መሰላችሁ? በዓሉ የተከበረው መስቀሉ ቤተ መቅደስ ታንጾለት በዓሉ የተከበረው እና ቤተ መቅደሱ በስሙ የከበረው በ16 ስለሆነ ነው ማለት ነው።
በዚህ ምክንያት ዛሬም በዓል እናከብራለን። ዛሬም እሌኒ ያለች በእውነት ይህ ትውልድ የእሌኒ ልብ ይዞ ነው እዚህ የቆመውና በመካከላችን እሌኒ እንዳለች እናምናለን። ከሷም ጋር አብረን ቅዱስ መስቀሉን እናከብራለን። ለዚህ ያበቃን መስቀሉ በቆመበት ስፍራ ተገኝተን እንድንሰግድ ይረዳን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን።